ومن رحمة الله وفضله አሁን የምናየው የአላህ Subhanahu Wa Ta'ala እንዲህ እያመጽነው እንዲህ እየወነጀልነው እኛ ጋር ያለው እዝነትና ጸጋውን እንመለከታለን። ብዙ ወንጀል አለ እንደተነጋገርነው። أولها العلماء መጀመሪያ አላህ እዝነት በእኛ ላይ ستره عليك حال ارتكابك للذنب ወንጀል ስትሰራ ሸፍኖ ዝም ማለት ይህ መጀመሪያ ከአላህ እዝነት ነው ለኛ። ግልጽ ነው ወንድሞች፣ ወንጀል ሁላችን እንወድቃለን። አላህ አያጋልጠንም፣ ሰትሮት መጀመሪያ ዝም ይላል። ይህ መጀመሪያ የአላህ እዝነት ነው አሉ። ቢሻኑሮ አላህ Subhanahu Wa Ta'ala አጋልጦና ሰዎች የሚጠቋቁሙባቸው ሊያደርግን ይችል ነበር። ተግባባ። የመጀመሪያ የአላህ ጸጋ በባሮቹ ላይ ወንጀል ሲሰሩ ሸፍኗቸው ዝም ይላል፣ ይመለሱ ይሆናል ብሎ እየተግባባን ያለህን ጸጋ والله ጎረቤት ቤተ ዘመድ አገር አይንህን ላፈር የሚልን ሰው ማድረግ ይችል ነበር። እንደምን ሰራው ወንጀል ቢያጋልጠን መጀመሪያ ሸፍኖ ያቆየሃል፣ ትመለስ ይሆናል። ثانيها ሁለተኛው የእዝነት መገለጫ አሉ حلم الله عليك في إهماله ትግስቱ የአላህ Subhanahu Wa Ta'ala ትግስት አንተም በማቆየቱ። ተግባባ። ወንጀል ስትሰራ ማቆየቱ አላህ ብዙዎቻችን ወንጀል ስንሰራ አላህ እኮ ያዘገየናል። በከባድ አያያዝ ሊይዘን ይችል ነበር። ሌሎችን ሲይዛቸው ያየን ነው ሲቅለበለቡ። ይህ من رحمة الله ሁለተኛው ዝነቱ። ثالثها ሶስተኛው የአላህ Subhanahu Wa Ta'ala ዝነት አሉ إنه يغفر الذنب جميعا ሶስተኛው የአላህ ዝነት ሙሉ ወንጀላችንን መማሩ። ከኔ ጋር ናችሁ ወንድሞች? የአላህ ሶስተኛው ትልቁ እዝነት ወንጀል ሰርቻለሁ ብለ ስትመጣ ሙሉ ወንጀልህን መማሩ። ይህ ትልቁ የአላህ ረሕመት ነው። يقول الله تبارك وتعالى قرآن الله سبحانه وتعالى من إلال قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم. قل بلاتشو يا عبادي الذين أسرفوا على أنفسهم إن أنت بنفسوቻችሁ ላይ ደንበር ያለፋችሁ ባሮች ያለ አላህ ያለው ምንድነው? عبادي አለ። ተግባባ። يا أيها الظالمون يا أيها العاصون እናንተ አመፀኞች ምን አለ? يا عبادي አለ። ባሮቼ ናችሁ። ወደ ነብሱ አስጠጋን። الذين أسرفوا على أنفسهم በነፍሶቻችሁ ላይ ደንበር ያለፋችሁ لا تقنطوا من رحمة الله كالله እዝነት ተስፋ አትቁረጡ። إن الله يغفر الذنوب جميعا الله ወንጀሎችን እንዳለ ይምራል። إنه هو الغفور الرحيم እሱ ራሱ ነው አዛኝና ማሪው። سبحان الله። ይህ አያት والله በደንብ ብናስተነትነው የሚገርም ቁርአን ነው። ተስፋ ደንበር አስረፈው على انفسهم የቀራችሁ ወንጀል የለም ማለት ነው። ግን ቢሆንም لا تقنطوا من رحمة الله ከኔ እዝነት አትቁረጡ፣ ከኔ እዝነት ተስፋ አትቁረጡ። የሚገርመኝ ሐዲስ አለ። ሐዲሱ ግን በጣም ስለሚገርም ሰነዱን ነግራችኋለሁ። والحديث رواه الطبراني والبزار طبرانينا بزار يزغبوت حديث ነው. وقال المنذري منذري من قالوا اسناده جيد قوي سنده ጠንካራ ነው አሉ منذري. وقال ابن حجر ስለዚህ ሐዲስ ሲናገር ይላል على شرط الصحيح የصحيح መስፈርት ይዞ ነው የመጣው ይላል። صحيح የሚመዘንበት ሚዛን ጠብቆ የመጣ ሐዲስ ነው። وذكره ابن قدامة في التوابين ابن قدامة የሚባሉ ተላቅ ዓሊም التوابين ተመላሾች ከሚለው ኪታብ ላይ ይህን ታሪክ ዘግበውታል። በጣም የሚገርም ሐዲስ ነው፣ ስሙት። يقول أن بني إسرائيل عند بني إسرائيلوች أصابهم قحط عظيم ትልቅ የሆነ ድርቅ መታቸው። بني إسرائيل على عهد موسى بنبي الله موسى زمن
فاجتمعوا الى نبي الله موسى ወደ ነብዩላህ ሙሳ ተሰበሰቡና ወቃሉ ብለዋሉ ያ ሙሳ አንተ ሙሳዊ ወዱዑ الله لنا يسقينا الغيث አላህ Subhanahu Wa Ta'ala ዝናብ እንዲያወርድልን ለምንልን አሉት እነዚህ ሰዎች ነብዩላህ ሙሳ ይላሉ 70,000 ሰው ያዙና በረሃ ላይ ወጡ ካኑ 70,000 አው የዚዱን ይላል ዘገብ ከ70,000 ይበልጡ ነበር በረሃ ላይ ይዟቸው ወጣ ዱዓ ላይ ያደርግ እጃቸውን አነሱና ነብዩላህ ሙሳ አለይሂ ሰላም ምን አሉ ኢላሂ ጌታችን ሆይ እስቂና ገይተክ ወንሹር علينا رحمتك ዝናብ አውርድልን እዝነትህን ዘርጋልን አሉ ወርሐምና እዘንልን بالأطفال الرضع وبالبهائم الرتع وبالمشائخ الركع سبحان الله ጌታችን ሆይ የኛን ወንጀል ተወውና እኒ ለሚጠቡ ህፃናቶች ስትል ለነሱ ስትል ዘንልን ለእንስሳዎች ስትል ለጎብጠው ለሚሄዱ ሽማግሌዎች ለነሱ ስትል አዝና አውርድልን ነብዩ ሰለላሁ ዐለይሂ ወሰለም ምን ያላሉ ልክ ይሄን ዱዓ ያደረጉ ይያለ ጭራሽ ሰማይ ላይ የነበሩ ዳመናዎች ተበታትነው ጠፉ ነብዩላህ ሙሳ ዱዓ ያደርጋሉ ዳመናው ተበታትነው ይጠፋል እንኳን ዝናብ ሊወርድ ما زادت السماء إلا تقشعا وما زادت الشمس إلا حرارا ፀሐይ የበለጠ የበረታሽ ደመናዎች እየተበታተኑ መጥፋት ጀመሩ ነብዩ ሙሳ አለይሂ ሰላም ክስተቱ ገረማቸውና وقال موسى نبي الله موسى ምናሉ يا ربي ጌታችን لما لا ينزل المطر علينا ونحن ندعوك ونتذلل إليك ጌታችን ዝናቡ ለምንድን ያልወረደው እኛ እየለመን እየተማጸን እየተናነስን الله سبحانه وتعالى من على يا موسى كيف أسقيكم انديت بينو زناب ما ورد اللاتشو وفيكم عبد يبارزونني بالمعاصي منذ 40 سنة كنا انت مهل عند وانجلن يال 40 عمت ملونين بتلالك وانجل سيامس انيورا ينورا من يفتر تاريا فنادي في الناس سوش مهل تنستتتارا فليخرج من بين أذكركم كنا انت مهل يوتا فبشؤم معصيته منعتكم المطر من السماء بسو وانجل كفات نو كسماء يتأبت هزنا بيكلك الكواجو هزب زند تنسنا تتارا يوتا على زند سباشي محل نيالو هيسو نبي الله موسى عليه السلام قال يا ربي انا صوتي ضعيف دمس ايدك كمان እንዴት 70,000 ሰው መድረስ ይችላል እዚህ ያላችሁትን አንድሽ እንኳን ማንሞላ ፎቅ ያሉቶችን ለማሰማት 3 ማይክ እየተጠቀምን ነው አይደል 70,000 ሰው እንዴት ሊሰማኝ ይችላል ጌታ انا صوتي ضعيف الله سبحانه وتعالى من قال يا موسى عليك النداء وعلينا البلاغ انت موسى تطارا تبلال تطارا ما درسيኛ ኃላፊነት نبي الله موسى كف كاله ترارا لي وطونا تطارو አንተ ጌታን 40 ዓመት ስታምስት የነበርክ ባሪያ ወይ ውጣ ባንተ ምክንያት ጠብታ ዝናብ ተከልክለናል አላህ Subhanahu Wa Ta'ala ሁሉን ቻይ የሆነው ጌታ ይህን ቃል ወሰደና 70,000 ሰው ጆሮ ውስጥ ከተተው ይሳናል እንደ አላህ وما ذلك على الله بعزيز ለዛኑ ነብዩ ሰለላሁ ዐለይሂ ወሰለም በድር ጦርነት ላይ ሙሽሪኮች ሲመጡ አፈር ጠጠር አንስተው ሻሃቲል ውጁህ ፊታችሁን ይክፉ ብለው ሲወረውሩት ሁሉ አይን ላይ አላህ ወስዶ ከተተው ይንጠጠር ከዛ ቁርአን አወረደና وما رميت إذ رميت ولكن الله رمى እኛን የወረወርነው አንተ አላህ Subhanahu Wa Ta'ala 70,000 ሰው ጆሮ ውስጥ ወስዶ ቃል ከተተው ከዚህ አማጅ ባሪያ ውስጥ ይሄ ወሬ ገባ ይሄ ዜና ገባ ከዛ ምን ይላሉ ዘገባው ላይ ፈልተፈተ يمينا وشمالا እኔ አይደለም አይ ሌላ ሰው ነው ብሎ ተረተረና ወደ ቀኝም ወደ ግራም ዞረ ሌላ ሰው ይወጣ እንደውም ብለዋል ሲያየው የወጣ የለም فعلم انه هو المطلوب ጥሪው እሱን እንደሚመለከት ተገባው ጥሪው ማንን እንደሚመለከተው እሱንና ከዛ ምን አለ መሰላችሁ فقال ለራሱ ነፍሱን አወራ ان انا خرجت من بين هذا الخلق كزيز بمال بوتا افتدحت على رؤوس بني اسرائيل كزيز بمال اني 40 ዓመት ያመስኩዬ بوتا كبني اسرائيل عين زين عين لودق ነው عين ላፈር ሊለይ ነው ህዝቡ
ለካ በዚህ መናጢኔው ድርቅ የመታል ሊሉኝ ነው ወይን ከዓቱ በይነሁም ሙኒዑ ቀጥረተ ሚን አጅሊ አልወጣም ብዬ ደግሞ እነሱ መሃል ቁጭ ብል በእኔ የተነሳ ጠብታ ዝናብ ሊከለከሉ ነው ምን ያድርግ ሰው አንድ በር ግን ክፍት ነበር ይላሉ የማን በር የአላሁ ስብሓነሁ ወተዓላ ፈንከሰረት ነፍሱሁ ልቡ ስብር አለች ወደመዓት አይኖቹ በእንባ ራሰ ወአድኸለ ረእሰሁ ፊ ቲያቢህ ራሱን ትከሻው ላይ የነበረችውን ጨርቅ ጣል አረገና አላህን ማነጋገር ጀመረ ኢላሂ ወሰይዲ ጌታዬ አላህ 40 ዓመት ሳምፀው ወንጀለኞች ጋውኛ አቆየኸኝ አሁን ወደ አንተ ልቶብት ብመጣ ታጋልጠኛለህ ፈግፊር ሊ ያ ከሪም ማረኝ ጌታዬ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ፈለም يستتم الكلام ሰውየው ይህን ቃል ገና አልጨረሰም አላህ ዶፍ ዝናብ ማውረድ ሲጀምር ከሰማ ሱብሃንአላህ فتعجب موسى نبي الله موسى تجرمنا وقال إلهي سقيتنا وما خرج من بيننا أحد ጌታዬ መሃላችን አንድ ሰው ሳይወጣ አጠጣህን እኮ ዝናብ አዘንብ فقال الله من አላቸው መሰላችሁ ان الذي به منعتكم هو الذي به اسقيتكم ቅድም የከለከልኳችሁ በዛ ሰው ወንጀል ነው አሁን ያጠጣዋችሁ በሱ ተውበት ነው አላህ Subhanahu يا الله ነብዩ ሙሳ አለይሂ ሰላም ይህን ያላህ ምርጥ ባሪያ ግን መተዋወቅ ፈለጉና فقال موسى منالو إلهي أريني هذا العبد التائب يودانت يتملسن بارع باكا سيجيت يالو الله سبحانه وتعالى من ذلك قال يا موسى إني لم أفضحه وهو يعصني أفضحه بعد أن أطاعني أنت موسى 40 ዓመት ሲያምፀኝ ያላጋለጥኩት አሁን ወደኔ ሲመጣ ማጋልጠ ይመስልሃል አልነግርህም ይህን የቢስጥረኛዬ ነው ኢነ ረቢ ረሒሙን ወዱድ አዛይ ጌታ ነው ያለን ሐቂቃ ስለዚህ መመለስ በሩ ክፍት ነው ወሚን ረሕመቲላህ ሌላ ምስኪ ከአላህ እዝነት ከዚህ ከፍ ያለ ልንገራችሁ رابعا أردتنيا يا الله زنتنا فضل تبديل السيئات إلى الحسنات الله سبحانه وتعالى اسكزاري يسرانا تشون وانجلوج ود حسنات ود خير سرا يلوط لنا قدم يالله مندنو 100 ብር ዳ ካለብ 100 ብሩን ይቅርታ ብያለሁ ولله المثل الاعلى ያሁኑ ግን 100 ብር ዳ ይዘህ ስትመጣ 100 ብር ሰጠ መስደድ ተብዲል ነው እየተግባባን የሰራው ዚና አለ በሐላል እንደተገናኘህ አድርጎ መጻፍ ተብዲል ይባላል الله سبحانه وتعالى قرآن لي من إلال إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما إلا من تاب يتملس يتززت يتوبت سكر وآمن عقيدهون استكاكلو تنقاي بيت يهدو سلمنا يلم عقيدهون استكاكلو آمن وعامل عملا صالحا دقن سرا فأولئك النزيهين مسفرت يعملوا سوج يبدل الله سيئاتهم حسنات الله سبحانه وتعالى يسرت وانجل ወደ ሐሰናት ወደ ኸይር ስራ ይገለብጥላቸዋል እምራቸዋለሁ አይደለም ወንድሞች አስተውሉ እምራቸዋለሁ አይደለም የሰሩትን ወንጀል ወደ ሐሰና ቀይራለሁ አላህ ያ አላህ عند حديث لي حديث በጣም ይገርም ነው اخرجه الطبراني في الكبير طبراني كبير كتاباቸው ላይ እንደዘገቡት جاء شيخ هرم አንድ ሽማግሌ ጸጉሩ በሽበት የተሞላ ሽማግሌ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ወረቅ عزمه አጥንቱ ይላላ ወንሐና ظهره ትክሻው ጎበጥ ያለ يدعم العصا من الكبر ከርጅናው የተነሳ ምርኩዝ ተደግፎ ነው ሰው የሚመጣው በድሜ በጣም ገፍቷል ሰውዬው ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር መስጂድ ውስጥ ቁጭ ብለው ነበር
ከዛም መስጂድ ውስጥ ገባና ከነብዩ ሰለላሁ ዐለይሂ ወሰለም ፊት ቆመና قال قالوا بصوت يخالطه الألم እዝነት ቁጭት በተሞላበት ድምፁ ምን አለ ያ ረሱላህ አላቸው ሰለላሁ ዐለይሂ ወሰለም አንተ ያላህ መልእክተኛ ወይ አራአይተ ረጁላን ይህን ሰው አየኸው እንዴ አራአይተ ረጁላን عمل الذنوب كلها ወንጀል የተባለን ሁላ የሰራ ሽማግሌ ነው ፊትህ የቆመው ከልጅነቱ ጸጉሩ እንዲሽበት እስኪሆን በወንጀል የተጨማለቀ ሰው ነው ፊትህ የቆመው وهو في ذلك لم يترك حاجة ولا داجة إلا أتاها በዚህም ተጨማሪ ትንሽ ወንጀል ትልቅ ወንጀል ያልሰራው ወንጀል የለም لو قسمت خطيئته على أهل الأرض لأوبقتهم እሱ የሰራው ወንጀል ዱንያ ላይ ይላሉ መሬት ላይ ይላሉ ሰዎች ቢከፋፈል ለመጥፋት ይበቃቸዋል የወንጀሉ ብዛት فهل لذلك من توبة ይህን ሰው አላህ ይምረዋል ትላለህን እንዴ አላቸው فسكت الشيخ ጸጥ አለ ሽማግሌው ነብዩ ሰለላሁ ዐለይሂ ወሰለም ይላል ዘጋቢው ቀና ብለው ሲያዩት እድሜ የበላው ወንጀል ያጨማለቀው ሽማግሌ ከዛም ምን አሉ فهل أسلمت سلمሃል እንዴ አሉት قال أما أنا أشهد أن لا إله إلا الله وأنك رسول الله እኔማ መሰክራለሁ ከአላህ ውጭ በሐቅ የሚገዙት ጌታ ለመኖሩ አንተም መልእክተኛ ስለመሆን መሰክራለሁ قال ነብዩ ሰለላሁ ዐለይሂ ወሰለም አሉት تفعل الخيرات وتترك السيئات فيجعلهن الله خيرات كلهن አሉት በል እንግዳ ከዚህ በኋላ ኸይር ትሰራለህ ወንጀል ከተባለ ትርቃለህ አላህ Subhanahu Wa Ta'ala እስከዛሬ የሰራውን ወንጀል እንዳለ ወደ ኸይር ይለውጥልሃል ይምርሃል ነው ያሉት ላ ወንጀልን ወደ ኸይር አላህ ይለውጥልሃል ዘጋቡ ምን ይላል ያመነውም የሰማውም ማመን አልቻለም ሰውየው ቀና አለና ወገደራቲ ወፈጀራቲ ያ ረሱላህ ትላልቁን ያንን ወንጀል ነው እንዲማራል የምትሉኝ يوم ኸይር ይለወጥልሃል قال وغدراتك وفجراتك አው ነው ምልህ فصاح الشيخ وقال الله أكبر الله أكبر الله أكبر مجوه جمر شيخ يدستو تدقفوت يمتاو بالترانسان الله أكبر فما زال يكبر حتى توارى عنه كالناس اسكي سور درس الله أكبر سبحان الله ينو قيدي الله سبحانه وتعالى يسرانون وانجل ወደ ሐሰናት ይለውጥልናል من رحمة الله سبحانه وتعالى ወንድሞች ያላህ እዝነት እየታየን ነው 100 ብር ዳ ኑሮብ ሰው ስትመጣ 100 ብሩን አፉ ብያለሁ እኮ ወግ ነው 100 ብር ዳ ልከፍል አልቻልኩም ሲል 100 ብር አውጥተ በስጦታ መልክ ብትሰጠውስ ولله المثل الاعلى الله رحيم ودود ትልቅ አዛኝ የሆነ ጌታ ነው ያለ ወደ አላህ ልንመለስ ልንጸጸት ይገባል ኢንሻአላህ ሌላው ومن رحمة الله سبحانه وتعالى ገና ወደ ተውበት ሸርጥ ልንመጣ ነው ግን እዝነቱን ላሳያችሁ ነው የፈለኩት አላህ ምን ያህል ወንጀል እንደሚመር ምንም ብንሰራ አዛኝ ማሪ የሆነ ጌታ እንዳለ እንድታቁ ነው ፍላጎት ያው خامسا አምስተኛው የአላህ እዝነት ይላሉ ዑለሞች يا الله እዝነት وهي من اعظمها ይላል ታላቁ የአላህ እዝነት የሚገለጽበት ቦታ ነው فرح الله عز وجل بتوبتك በአንተ ወደ አላህ Subhanahu Wa Ta'ala በመመለስ አላህ ይደሰታል سبحان الله ما غناه عنك الله ካንተ የተብቃቃ ሆኖ وشدة حاجتك إليه አንተ ደግሞ ከሱ ደሃ ሆነህ ይያለ የሰው ልጆች ዳዎች ነናር ካላህ ነው ሁሉ ነገር ምንከጅለው አላህ ደግሞ ከሁሉ ሜትካ ጌታ ነው ማዕሲያችን ከስልጣኑ የሚያጎለው የለም ኸይር ስራችን ከስልጣኑ የሚጨምርለት ነገር የለም ይህ ሆኖ ያለ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ ይፍራህ ይደሰታል አይገርምም ወንድሞች
ነብዩ ሰለላሁ ዐለይሂ ወሰለም የአላህን መደሰት በሚገርም ሁኔታ ገለጹት ይህ ሐዲስ كما في الصحيحين من حديث عبد الله بن مسعود በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ታሪክ ይናገራሉ ይህ ሰው በረሃ ላይ ወጣል ሱብሃንአላህ ይህ ሰው በረሃ ላይ ወጣ ፊራሂለተይ በግመል ስንቁን ምግቡን መጠጡን ጭኖ ይህ ሰው ወደ ምን ይወጣል ወደ በረሃ ይወጣል ረጅም ጉዞ እየተጓዘ ያለ በረሃ መሃል ላይ እንደደረሰ እስኪ ልረፍና ትንሽ ልተኛ ብሎ ወሰነ ደከመው ፀሐዩ ትንሽ እርፍ ብሎ ቁጭ እንዳለና ገደም እንዳለ ሲነቃ ይዟት የመጣው ግመል ምግቡን ልብሱን መጓጓዣውን ስንቁን ይዛ ጠፍታለች ሲነቃ የለም ባዶ በረሃ ላይ ነው እንደይመለስ የመጣበት አገር ሩቅ ነው ወደፊት በእግሩ እንደይቀጥል ሩቅ ነው መሃል ላይ ነው የቀረው ሰውየው ከዛ ልፈልጋት አለና ምራቁ እስኪደርቅ ድረስ ፈለጋት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በስተቀኝ በስተግራ በአራቱ አቅጣጫ ፈለጋት አላገኛት يقول فأيكن بالموت ሊሞት እንደሆነ አወቀው በቃ እዚህ በረሃ ላይ ለራሱ ቀብር ቆፈረ ከበረሃ ላይ አውሬው ከሚበላኝ ጉድጓድ ልቆፍራልና ቀብር ቆፈረ ይሰው ቀብር ቆፈረና ምሶት ቀብር ውስጥ ምን አለ سوي وقال أنام في هذه القبر حتى يأتيني الموت بقى موت اسكيمتاኝ እዚህ ቀብር ገደም ለበልና አዛው ልበስብሳል تقادمو يلف بينما هو نائم في حفرته فإذا براحلته فوق رأسه ተኝቶ ያለ ቀብር ውስጥ ቀና ሲል ግመሉ ከላዩ ላይ ቆማለች ደስታው ለከት የለውም ሰውየው ሊሞት ኑሮ ህይወት ሲያገኝ ደስታው እንዴት ነው فرح لا تعبره الألفاظ قال لي قلصው ማይችል ደስታ ነው አይደል ደስታው አሰከረውና ምን አለ قال اللهم أنت عبدي وأنا ربك ከደስታው የተነሳ አላህ ሆይ አንተ ባሪያዬ ነህ እኔ ደግሞ ጌታህ ነኝ ሰክሮ ነው እንጂ ምን ለማለት ነው የፈለገው አላህ ሆይ አንተ ጌታዬ ነህ አዝነን ያመጣህልኝ እኔ ደግሞ ባሪያህ ነህ ባሪያ ሆኜ አይደል ይለው ነብዩ ሰለላሁ ዐለይሂ ወሰለም ከፈራ አላሉትም ዑዝር ሰጡት እንደኛ ሙብተዲ ብለው አለጠፉበት ምን አሉት قال اخطا من شده الفرح ከደስታው የተነሳ ተሳሳተ ዑዝር ነው ሰው ሲሳሳት ዑዝር ሽፍን ነው የምትሰጠው እንኳን የሌለ በርበረ ከሌ እንዲናጭ ላ ليس خلق الصالحين نبي صلى الله عليه وسلم اخطا من شده الفرح كذا نبي صلى الله عليه وسلم يزي حديثن ملكت جنا متوت منالو فالله افرح بتوبه احدكم من ذلك الرجل الله سبحانه وتعالى باريا ودسو ሲመለስ ይሰው ከተደሰተው በላይ ይደሰታል መልእክቱ እየገባችሁ ነው አላህ በጣም ደስ ይለዋል አንተ ስትመል አሁን የዚህ ሰው የደስታ አላህን እንዲስኪል ድረስ ነው شوف ነብዩ ሰለላሁ ዐለይሂ ወሰለም መግለጽ ስላልቻሉ በምሳሌ ነው የገለጹት እንግዲህ ሁላችሁ ተረዱት አላህ የዚህን ያህል ለሚደሰት ባሪያዬ ወደኔ መጣ አንተ ደሃው ሆነ ይያለ አላህ ከሁሉም የተብቃቃ ሆኖ يفرح هذه من رحمة الله سبحانه